ሻዕቢያ እኮ ከትግራይ ህዝብ ጋር መታረቅ አይፈልግም ውሸቱን እኮ ነው የይስሙላ እኮ ነው ኢሳያስ እኮ የትግራይ ህዝብ ሲጣላ ተአምር እኮ ነው ይላል አለ ይሄ በጦርነት አትሞስፌር ሲሆን እንደዛ ነው ታውቃላችሁ ኢሳያስ ኢትዮጵያን በመበታተን ሁሌ ህልሙ እንደዛ ነው የሚሉት እንደዛ ነው የሚሉት አሁን ከዛ በፊት በእርቁ ጊዜ በእውነት ወደቦይ አሰማቸዋለሁ ወደቦይ ለካ አብይ ለካ ወደቦይ ብሎታል ከዚህ በፊት ብዙ ጊዜ አትጠቀምባት ምን ሆነ ነው እቺ ደብራት ነው አለኝ አንድ ልጅ ልኮልኝ ነው ወደቦይ እኔ ወደቦይ ሲባል ሰምቼ አላውቅም ፕሬዝዳንቱ ወደ አፎ ነው የሚባለው ወደቦይ እሱ ወደ አፎም የሚጠራበት ቋንቋ አጠረው በቃ ኢኮኖሚ ወርድ ኢኮኖሚው በጣም አጠረው ቮካብላሪ አጠረው የሚገልጽበት ሳያሽቋልጥ ማለት ነው ከዛ ደግሞ አለፍ ሲል ኢትዮጵያ በማተራመስ እድሜ ልኩ ያረጀ ኤርትራ ማለት የኢትዮጵያ ጠላት ነች ኤርትራ ማለት የትግራይ ስትራቴጂክ ጠላት ነች ይላል ተወሱ ለአብይ ነገረው እሱ ለአብይ ነገረው ዛሬ የምናወራው ነገር ስላለኝ ነው ጠንከር ያለው ጉዳይ እጄ ስለመጣው ነው እና ኢትዮጵያ አሰብ ስለምትወስድባት ትግራይን እንደ ባፈር ዞን ለማድረግ ፈልጋ ነው ፕሮክሲ ወር እሷ ሳትዋጋ እዚህ አካባቢ አማራና ትግራይ አካባቢ አዋግታ አብይን መጣል ስለምትፈልግ ነው እንደዚህ የሚያስብ ካለ በጣም ስማርት ነው ማለት ነው ማንኛውም የሀገር መሪ አካባቢው ቤቱ ቀዩ የጦር አውድማ ማድረግ አይፈልግም ማንኛውም የሀገር መሪ አሜሪካ እዚህ ዋሽንግተን ዲሲ ውጊያ እንድትከፍት ትፈልጋለች አትከፍትም እኮ ወይ እዚህ አካባቢ እስኪደርስና እንት ታረጋለች አትከፍትም ገና እዛው እያለ ነው ጋማ የምትለው ገና የሀገር ማለት እንደዛ የሀገር አመራር ማለት እንደዛ ነው አብይ ለመደው ምንድነው የራሱ ህዝብ ናግባልኝ ብሎ የገባው እኮ የኛ ወታደሮች ናቸው እኮ ራቆታችን ወደ ኤርትራ ሄድንና ዩኒፎርም አስለብሰው በራሳቸው ዩኒፎርም አመጡልን የኢትዮጵያ አየር መንገድ በየቀኑ እየሄደ ዩኒፎርም ማልበስ አቅቶት እውነት ከሄደ ወደ ማዶ ከሄደ የኢትዮጵያ አየር መንገድ ልብስ አልብሶ እንካልበስ ይሄ መጠን ነው ይሄ ሳይዝ ላርጅ ነው ሚዲየም ነው ለክቶ መስጠት አቅቶት እንደዚህ ብለ የራስ ህዝብ ላይ ስዘምት የነበርክ የማንም ልቅምቃሚ የታሪክ አተላዎች የታሪክ አተላ ማለት እሱ ነው አሁን እንደዚህ አሰብ እኮ ሊያረግ ያሰብ ጉዳይ ቶ እና ምን ችግር አለው አብይ አህመድ ለምንድን ነው ከኤርትራ ጋር እሱ ወደ አፎም ወደቦይ ያለበት ምክንያት ምንድን ነው 4 ኪሎ ለመቆየት ነው ቲፒኤል የሚባል ኃይለኛ ነው ጉድ ሊያረገኝ ነው ስለዚህ ውለደኝ ፍጠረኝ ማለት ነው የሚፈልገው ነገር ወጪ ከኔ ደሞዝ ካስፈለገ ከኔ ጥይት ካስፈለገ ከኔ ሎጂስቲክስ ማንኛውም ነገር ካስፈለገ ከኔ የኢትዮጵያ አየር መንገድ ወደ አሰብ ያጓጉዛል ከአሰብ አስመራ ከአዲስ አበባ አስመራ ለምን ሲባል ለፓወር ሲባል የ4 ኪሎ ፓወር ለማጥናት ሲባል አሁን ዋስ ሮንግ ነው አሁን እሱ ያደረገው አብይ ለምን ነበር ወደቦይ ወደ አፎም ወይሱ ምናም ሲያደርግ የነበረው ይሄን ሁላ ማሳጅ ለምን ነበር ቢባል ለስልጣን ነው ጽምዶ ለምን ፈለገው አብይ አህመድ የጽምዶ የኤርትራ አሊያንስ ለምን ፈለገው ለምን አደነቀው በዛ ሰዓት ያደንቀው ነበር በጣም እናመሰግናቸዋለን እነሱ ያደረጉልን እኮ ጨለማ ነው ምንድነው ያለው ይሄ እንትን ይከዳል ጨለማ ይከዳል ምናምን እንትን ያደረገበት አንደበት በዛ ሰዓት እነሱ ግን ከጎናችን ቆሙ ይሄን እንድናስተባብል የሚፈልጉ ሰዎች ጅሎች ናቸው አናደርገውም ሲል ነበር ምን ስለነበረ ነው ስልጣኑን ስላስቀመጠለት ነው ስለዚህ በተዘዋዋሪ ደግሞ እኔ ስልጣኔ ችግር ላይ ገጥሟል አደጋ ውስጥ ገብቷል ቢል በማዶ አስመራ ያለው አዳሃሉ ሆኖ እኔ አንተን በሰላም አስቀምጫለሁ ከዛ ክደኛል ክደህ ደግሞ ወደ እኔ እየመጣ ነው እኔም አስፈላጊው ጽምዶ አካይዳለሁ ቢል ስህተት ነው እኔ እኮ ዋን ሎጂክ አይደለም እኮ ማወራው ዝም ብሎ ተራ ዋይዝ የሆነ ሰው በተፈጥሮ ዊዝደም የታደለ ሰው የሚያስበው እኮ ማወራው እኮ ትምህርት ቤት መሄድ አይጠበቅብም ጉዳይ አለ እዚህ ላይ መረሪያ ሽም ሀቦ ናይ ሰነፋት ናይ ከዳዓት ናይ ስሱዓት ጃንዳ ተንድልቅመን ደሎ መቆሽሽ ተረፍ መረፍ ናይ ማዕድን ናበልዐ ይርቀን ሰው አብሮ አይቆምም እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል ጥላን የምታየው ብርሃን ሲኖር ነው ሲከተል የምታየው የራስህ ጥላ
ብርሃን ሲኖር ይከተላል፣ ጨለማ ሲኖር ይሸሻል፣ አይታይም። በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳውም። ይሄን እንድንክድ፣ እንድንረሳ፣ እንድንሳደብ የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ሕዝብና መንግስት ስላደረገው ነገር። ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። ከማን ነው የሚማረው? የእነሱን ዲሞክራሲ እንዳይ መንግስት አይታወቅ፣ ካቢኔ አይታወቅ፣ ፓርቲ አይታወቅ። ይሄ አጥሬራ ይዞ ገብቶ እኮ ነው ተማሪዎች፣ በተለይ የዩኒቨርሲቲ ተማሪዎች ፋይናል መጨረሻ ላይ መጽሐፍ ተነቦ በጣም ብዙ ፔጅ ምናምን የሆነ ሶፍት ኮፒ ምናምን አንብበው የመጨረሻ ፋይናላይዝ አድርጋቸው አንድ ፔጅ ምናምን ይዟት የሚገባ ወደ ክላስ የመጨረሻ ፋይናል ሲደርስ አጥሬራ ትባል ነበር ድሮ ተማሪዎች እያለ። አጥሬራ ይዞ ገባ። ህገ መንግስት የሌለው፣ መንግስት የሌለው፣ ፓርቲ የሌለው አጥሬራ ይዞ ገባ ፓርላማ። እችንም መሸምደድ አቅቶት ማለት ነው። አሁን ወደ ቦይ ወደ አፎም እሱ ወደ አክቹዋል ጽምዶ እንሂድ። አክቹዋል ጽምዶ የተሰሩ ስህተቶች ይታረማሉ አይታረሙም? የትግራይና የኤርትራ ግንኙነት ፕሪ ሚኒሊክ ዘመን እየመጣ ነው። ወደ ፕሪ ሚኒሊክ አጼ ሚኒሊክ ዘመን እየመጣ ነው። ወደ ቅድመ አጼ ሚኒሊክ፣ ወደ ቅድመ የጣሊያን ወረራ እየሄደ ነው፣ እየመጣ ነው። ምንም ጥርጥር የለውም። የታሪክ ጸሐፊያን ምናምን አርጊው ልታደርጉ ትችላላችሁ። ምን ማለት ነው ይሄ? ምን ማለት ነው? ወደ ፕሪ ሚኒሊክ ዘመን እየመጣ ነው። እንግዲህ በማስረጃ የምናወራቸው ነገሮች ደግሞ እንዴት አድርጎ መቀጠል እንዳለበትም ሚዲያ ላይ ያለንም መሬት ላይ ያለው ፖለቲከኛውም ወታደሩም ታጋዩም ህዝቡም የሚሰራበት ነው። የማንም አለቅላቂ 4 ኪሎ ተቀምጦ የሚጫወትበት እንደ ካርታ የሚጫወትበት እሱ አቦይ ወደ አፎም እያለ መጨረሻ ላይ ህገ መንግስት የሌለው መንግስት የሌለው ፓርቲ የሌለው የሚል የሰፈር መደዴ መጫወቻ ሆነ። አካባቢ የሰፈር መደዴ መጨረሻ ላይ በጣም የኢትዮጵያ ጀነራሎች ደግሞ እንሂድ። የኢትዮጵያ ጀነራሎች፣ የኢትዮጵያ ኮሎኔሎች፣ አዛዦች ኮንፊደንሳቸው የጋራ ጠላት በጋራ የመቀጥቀጥ የሚባለው ዘመን የጽምዶ ዘመን ይሉታል እነሱ። የጽምዶ ዘመናቸው እንጆይ ያደረጉ ሰዎች ሌላ ነገር ሊገለበጥብኝ ነው እነዚህ ሰዎች እኮ መጡብኝ ብሎ ደግሞ መንፈራገጡ ምን አመጣው ነው? ከዛ ቴክኖሎጂ አለን። ዩክሬን ጦርነት ያየ እኮ እንደዚህ መለማመድ የለም እንትን ማለት መነካካት የለበትም። ጦርነቱ ከተጀመረ ውጤቱ ግልጽ ነው የሚለው ፕሮፌሰር ሕዝቅኤል አለ። ሪጂናል የሆኑ በጣም ጠንካራ ያሉ ጉዳዮች አሉ። ከፕሮፌሰር ሕዝቅኤል ጋር የምናወራው የሳዑዲ፣ የኤምሬት፣ የሱዳን፣ የኢትዮጵያ፣ የሶማሊላንድ፣ የቱርክ፣ የእስራኤል ጉዳይ ይሄ ቀጠናው አካባቢ ያለው ብዙ ሰው ሊገባው ያልቻለ ትንታኔ ፕሮፌሰሩ የሱ ፊልድ ስለሆነ ፕሮፌሰር ሕዝቅኤልና እዚህ ሚዲያ ላይ በቀጥታ ይመጣል። ከዛ በፊት ትንሽ የምናወራቸው ጉዳዮች ይኖሩናል። የጽምዶ ጉዳይ ይሄን አይታችኋልና ይሄ ጽምዶ እነሱ ያው ድል በድል ሆነናል ነው። የሰርቫይቫል ጉዳይ ገጥሞናል። ስትራቴጂክ ጥቅማችን ለማስጠበቅ ነው ዋናው። ይሄ ኤርትራም የገባው ስትራቴጂክ ጥቅሙ ለማስጠበቅ ነው። ኢትዮጵያም ነው የገባው ናግባልኝ ናግባ የሀገሬን ዝም ለቀጥቅጠው ህዝቤን ቀጥቅጥልኝ ያለው ስትራቴጂክ ጥቅም ያለኝ 4 ኪሎ ብሎ ነው። አሁን ይሄን ደግሞ ሚሊተሪ አናሊስት ነን የሚሉት እዚህ ጋር 4 ኮከብ ምናምን የደረደሩት ጥርስ አልባዎች በሙሉ መጥቶ ጽምዶ ምንድነው ወደ ኤርትራ ጉዳይ ከመሄድ ወደ እኔ ሄድኩበት ድሮ ከመሄድ በፊት ጽምዶ ምንድነው ብሎ 38 ጅማ ሲወጣጠር ተመልከቱ። እዚህ ላይ አይልርኩም ምግባር ትክክል ይኮነን ይልት አለስምን ኦኬ ትርድ ኮይል ማት ታይጽምዶ ወንድ ጽምዶ ታንግብሪ ጽምዶ ወንድ ጽምዶ ኦኬ I am not blaming እዚህ በሰንክዚያም የኮን ክንዘ ታናትና ብቻይት ግን በታስምነት መሰረት እንፈጽም ዲዲአር በቃ ሁሉም ዲዲአር ፈጽም ዲዲአር ይፈጽም ጽምዶ ታይዝ ሆኒ ጽምዶ ወድ ጽምዶ አለ ያው ጥቅሙ ጉዳይ